አንዳንድ ሰዎች አስከፍረዋለሁ አለ ተመልከቱ። ልክ ደግሞ አሁን ጠልዕ الكتاب ስለው ኪታብ ክፈትሽ እንደዚህ የሚል አንድ ሰው ሽርክ ሲሰራ ክፈት ካል ስለው አይ ያኔ የተገደው ከሆነ አላስከፍረውም ማለት ተመልሶ አያችሁ። በጣም ነው የሚገርመው እኮ ሱብሃነከ ረቢ፣ በጣም ነው የሚገርመው እኮ አያችሁ። እና ጥንቃቄ አድርጉ። ሰው ለማስከፈር ለምን ትቸኩራላችሁ? ሰውን ለማስከፈር ለምን ትሮጣላችሁ? ግልጽ ነው። ሽርክን የሚሰራ ሰው ካያችሁት ግልጽ ነው። ያ ሰው መጀመሪያ ይህንን ሰው ላይ ሁክም ከመስጠት ካፊር ነው እንደዚህ ነው ከማለት በፊት ይሄ ሰውዬ ግልጽ ነው አይደለ ይጣራል። ተገደስ ቢሆን ያን ነገር እየደረገ ያለው عموما አሁን خاص ነው እየነገርኳችሁ ያሉት። እሺ ሸخصيا ነው እየነገርኳችሁ ያሉት እንደ ግለሰብ። ነገር ግን ምሳሌ በጥቅሉ ምሳሌ ሽርክ የሚሰራ ሰው ሙሽሪክ ነው፣ ምንም ጥያቄ የለውም። ከእስልምናም ሊወጣ ይችላል በጥቅሉ። ግን ፉላን ዒላን ብሎ አንድ ሰው ሸخصيا እንትን ሲል ግን ምን ማድረግ አለበት? መጀመሪያ መዋኒዎች መታየት አለባቸው፣ ሽሩጦች መታየት አለባቸው። ተክፊር ብድግ ብሎ አንድ ሰው ማስከፈር በጣም ከባድ ነገር ነው። ይሄ እኮ አህባሾች የምንወቅስበት ትልቁ ነገር እኮ ይሄ ነው። ለምን ሁሉን በቃ ሰው ሁሉ ስለሚያስከፍሩ መረጋጋት ያስፈልጋል። ሰናረ ለምን ያ ማለት ሙሽሪክ ሽርክ የሚሰራ ሰው ሙሽሪክ አይደለም እያልን አይደለም። አጣማችሁ የምትሰሙ አላችሁ እዚህ ቁጭ ብላችሁ አጣማችሁ አታደምጡ። ሽርክ የሚሰራ ሰው ሙሽሪክ አይደለም እያልን አይደል እያስተማርን ያለ ነው። እዚህ ጋር ራሱ ሽርክ የሚሰራ ሰው ሙሽሪክ እንደሆነ እሱን ለኛ አትነግሩንም፣ እያስተማርን ነው ቁጭ ብለን። ነገር ግን ሸخصيا አንድን ሰው ግለሰብን ግን እስከ ማስከፈር ድረስ የሚደረስ ሰው በምንድን ነው? መዋኒዎች አሉ፣ እነዛ ታይተው ነው። ሽሩጦች አሉ፣ መስፈርቶች አሉ፣ እነዛ ሲሟሉ ነው እንጂ ብድግ ብሎ አንድ ሰው በቃ እንደዚህ አድርጓል አስወጣው ምናምን በቃ አስገባ አስወጣ የእንትን ቃይ መሰለ የዱባይ ቃይ አስመጣ አስወጣው የሚባል ነገር የለም እስልምና ላይ። ግልጽ ነው ይሄ ነው። እሺ ባረከላሁ ፊኩም። አሁን ወደ መሐል ሻሂዳችን እንመለስ። በጣም ያናደኝ እኔ ያለ መረጃ የሚያወራ ሰው አንድ ሰው ሽርክ ሲሰራ ካየው አስከፍረዋለሁ አለ። طلع الكتاب በቃ እስኪ እንደዚህ የሚል እስኪ አንድ ሰው ሽርክ ሲሰራ ካየው አስከፍረው የሚል طلع الكتاب ብሎ ምን አለኝ? አይ ተገደው ነው የሚለውን ደግሞ አጣራለሁ አለኝ። ወደ ኋላ ተመልሶ ማለት አህለ الباطل በጣም ያናደኝ ይሄ ነው ባህሪያቸው። ዝም ብለህ ካወራሃቸው ፈላስፍባል እንደልቡ ማለት በቃ ብሎ የተሞላውን ነገር ይነግራል። طلع الكتاب ስትለው ግን ወደ ኋላ ይመለሳል። አይተክ ናረል አህለ ሱና ወልጀማዓ የራሱ የሆነ ተዋቢጦች አሉት፣ የራሱ የሆነ መንገዶች አሉት። ቀደም አህመድ ተናግሯል። ሽርክ የሚሰሩ ሰዎችን ዳዕዋ ከማድረግ ይልቅ አስከፍረህ በቃ አንተ እኮ ካፊር ነህ የላ ሩህ ምትለው ከሆነ ምን ትርጉም አለው? هل هذا من السنة؟ ይሄ ነው ሱና? ይሄ ነው ሱና? والله اخي ሙራዴ ይሄን ሐዲስ ግን የት እየጣሉት ነው? ነብያችን ሰለላሁ ዐለይሂ ወሰለም ያ ሰው የዳባ ምግቡን ውሃው መጠጡን ይዛበትን ሄደ ተስፋ ቆርጦ እዚያ በረሃ ላይ መጨረሻ ላይ እንደሚሞት ተስፋ ቆርጦ ከዚያ ሰውዬ ተመለሰ ግመሏ አያት እሱ መጣ ማን ነው። ከዚያ በኋላ በቃ ምን ሽደት الفرح اللهم انا عبدك وانت انا اللهم انا ربك وانت عبدي على الله ህግ የማይተዳደርም ሰው ያው ካፊር ነው ወደሚል ገባና
ከዛ አንድ ቀን ማብራት ላይ ቆመ። ትራፊክ ማብራት ላይ ሲቆም እንዴት ትቆማለህ? ለሰው ልጅ ህግ እንዴት ትገዛለህ አለው። ወላሂ እውነትህን ነው እኔም ከፍሬያለሁ አለ። መጨረሻ ላይ ራሱን ያከፈረውና እንዲህ አይነት ሰዎችም አሉና አንዳንድ ጊዜ ይህ በአቅል የምትሄዱ ከሆነ የትም አትደርሱ። ምንም እኮ ለውጥ የለም። የነቢያቶችና የሱሐቦችንም እኮ በቃ ውድቅ እያደረጋችሁ ነው ማለት እኮ ነው። ምንም ነገር ምን ነቅል ከሌለ እንዴት ነው ዲን የሚሆነው? በራሱ እንዴት ሰው በራሱ ይላል? ነገ አንድ ጥሩ ንግግር የሚናገር የሚፈላሰፍ ምናምን ቢመጣ እሱ ልትከተሉ ነው ማለት ነው። ግብር አይከፍሉም እኮ ግብር አይከፍልም፣ ግን በግዱ አፍንጫውን ተይዞ ይከፍላል። ለካፊር ግብር አንከፍልም ብለው አገር ቤት ማለት እናውቃቸዋለን እኮ በደንብ። በነገራችን ለካፊር ግብር አንከፍልም ብሎ ይከፍላታል። ስማ ወዳዬ የኮቲ ከፍሬ መፋቂያ ነው የሚያዞሩት ለካፊር ግብር አንከፍልም እና ብሩ መፋቂያውን በምንድን ነው የሚገዛው? መጀመሪያ አረ ሲጀምር ዋና የሚባለው ፓስፖርት አውቶማቱ የለም ወደዚህ ዋና የሚባለው መሪያቸው አስብ ኡምራ አድርጎ አንደኛው ኡምራ አድርጎ ምን እንዳለ ታውቃለህ? ወላሂ እኔም ማውቀው ልጅ ነው ምን እንዳለ ታውቃለህ? ፎቁ ላይ ወጣና ፎቁ ላይ ወጡ ያ አላህ ይሁን እሱ ካፊር ነው አለ። አስበው እዛ ውስጥ እኮ እንደሱ ተክፊርም ይኖራል እኮ አላወቀም እኮ ወላሂ እንደዚህ አለ።